የወገብ ህመም ያለበት ሰው ሁሉ ወደ ህክምና ጣቢያ መሄድ አለበት ማለት አይደለም። እንዲሁም ደግሞ ዲስክ መንሸራተትም ብቸኛው የወገብ መንስኤ ምክንያት ሊሆን አይችልም። ምክንያቱም የወገብ ህመምን የሚያመጡ ከ30 በላይ የሆኑ የተለያዩ በሽታዎች አሉ። ለመሆኑ ወገብ ህመም በምን ምክንያት ይከሰታል? እንዴትስ መከላከል አለብን? በህክምና እንዲሁም ደግሞ በራሳችን ልናደርጋቸው የሚገቡ ጥንቃቄዎች እንዲሁም ደግሞ መፍትሄዎች ምን ይመስላሉ? ሰላም እንዴት ናችሁ? የንቃተ ጤና ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ ስለ ወገብ ህመም እናያለን ማለት ነው። ወገብ ህመም እንግዲህ ብዙ ሰዎች እንደሚያስቸግር እናውቃለን። ለመሆኑ ወገብ ህመም ከምን ይነሳል? እንዲሁም ደግሞ በህክምና የሚሰጡ መፍትሄዎች ምን ይመስላሉ? በራሳችንስ ምን ማድረግ አለብን? ለመከላከልስ ምን ማድረግ አለብን የሚለውን እናያለን። እስከ መጨረሻው አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። እንዲሁም ላይክ እና ሼር በማድረግ ለሌሎች እንዲደርስም አድርጉ። እንግዲህ የወገብ ህመም ከተለያዩ ምክንያቶች ይመጣል። ይህም በዋነኝነት በሁለት ምክንያቶች ይከፈላል። አንዱ ይሄ የወገብ ህመም ከምን ይነሳል የሚለውን እናያለን። ሁለተኛው ነገር ደግሞ እንደ ቆይታ ጊዜውም የወገብ ህመም አይነቶች ይለያያሉ። ዲስክ መንሸራተት እንዲሁም ደግሞ የአከርካሪ መንሸራተት ወይንም ስፖንጂሎሊቴሲስ የሚባለውም ልዩነታቸውን እናያለን ማለት ነው በዚህ ቪዲዮ። ስለዚህ የወገብ ህመም ከተለያዩ የወገብ አካባቢ ካሉ የአካል ክፍሎቻችን ሊነሳ ይችላል። የመጀመሪያው ዲስካችን ነው። ዲስክ ማለት በአከርካሪዎቻችን መሃል ያለ እንዲሁም ደግሞ የወገብ እንቅስቃሴ በሚኖርበት ጊዜ አከርካሪ አጥንት ከሌላው አከርካሪ አጥንት ጋር ተገናኝቶ ወይንም ሰበቃ ወይንም ፍሪክሽን እንዳይፈጥር የሚጠብቅ ነው። አንዱ ከዲስክ ሊነሳ ይችላል። ሁለተኛው ከህብለሰረሰራችን እንግዲህ ህብለሰረሰራችን ከጭንቅላታችን ተነስቶ ወገብ አከርካሪያችን የሚያልፍ በጣም እጅግ አስፈላጊ ነርቮችን የያዘ የአካል ክፍል ነው። ከህብለሰረሰር ሊነሳ ይችላል። ሌላው ከሆድ ዕቃ ክፍሎች ወይንም እንደ ጨጓራ እንዲሁም ኩላሊት ያሉም የሆድ ዕቃ ክፍሎቻችን ህመም በሚኖርበት ጊዜ እዛ ላይ የሚሰማ ህመም የወገብ ህመም መስሎ ሊሰማን ይችላል። እንዲሁም ደግሞ የወገብ ጡንቻዎች ወገብ አካባቢ ይሄ አከርካሪያችንን ሸፍኖ የሚይዙ ጡንቻዎችና ጅማቶች ጋርም ሊነሳ ይችላል። ስለዚህ ወገብ ህመም አለብኝ ለማለት አንድ ሰው ከየትኛው የወገብ ክፍል በሽታው እንደተነሳ ለይቶ ማወቅ ይገባዋል ማለት ነው። ለመሆኑ አከርካሪ ስንል ምን ማለታችን ነው? አከርካሪ ማለት እንደምታውቁት ይሄ የወገባችንን ደግፎ የሚይዘው እንዲሁም ደግሞ ስፓይናል ኮርድ ወይንም ህብለሰረሰራችንን ሸፍኖ የሚይዘው ክፍል ነው። ይህም ህፃናት ላይ 33 አከርካሪ አለ። ህፃን አንድ ሰው ሲወለድ 33 አከርካሪ አለው። ነገር ግን በጊዜ ሂደት እያደገ ሲመጣ ዘጠኙ አከርካሪ ክፍሎች ወደታች ያሉት ማለት ነው አንድ ላይ ዩናይት በማድረግ ወይንም ጆይን በማድረግ አንድ አጥንት ይፈጥራሉ። 24 አከርካሪ ይኖረዋል ማለት ነው ሲያድግ። ሲወለድ ግን 33 አከርካሪ ነው የሚኖረው ማለት ነው። ስለዚህ የወገብ ህመም እንዴት ነው ካል የወገብ ህመም እንደ ቆይታ ጊዜው በአራት ይከፈላል። የመጀመሪያው አኪዩት ባክ ፔን ወይንም ቀለል ያለ ወይንም ደግሞ ቶሎ የሚጀምር የወገብ ህመም ነው። ይሄም ከ6 ሳምንትና ከዛ በታች የሚቆይ ነው። 6 ሳምንትና ከዛ በታች ይቆያል። ሁለተኛው ደግሞ ሰብ አኪዩት የሚባለው ከቀላሉ ከፍ ያለ ደረጃ ይሄ ከ6 ሳምንት እስከ 3 ወር የሚቆይ የወገብ ህመም ይባላል። ሌላው ክሮኒክ ወይንም ስር የሰደደ የሚባለው የወገብ ህመም ነው። ይሄ ከ3 ወር በላይ የሚቆይ ከሆነ አንድ ሰው ስር የሰደደ የወገብ ህመም አለበት ማለት እንችላለን። እንዲሁም ደግሞ በየጊዜው እየተመላለሰ የሚመጣ የወገብ ህመም አለ። ይሄም ከሪከረንት ወይንም ተመላላሽ የወገብ ህመም እንለዋለን ማለት ነው። ከነዚህ ውስጥ በጣም የሚታየው የትኛው ነው? አኪዩት ባክ ፔን ወይንም ቀለል ያለው የወገብ ህመም አይነት ይታያል ብዙ ጊዜ። ይሄም 80% የሚሆኑ የወገብ ህመሞችም ከዚህ ውስጥ ይመደባሉ። እነኚህም ቀላል ማስታገሻዎች እንዲሁም ቀለል ያሉ ህክምናዎች ናቸው የሚመከሩላቸው ማለት ነው። ነገር ግን እነኚህ አሁን የምነግራችሁ ምልክቶች ከወገብ ህመም ጋር ከታዩ እጅግ አደገኛ ሊሆን ስለሚችል በአፋጣኝ ህክምና ማግኘት አለበት። ከወገብ ህመም ጋር ትኩሳት ካለ፣ የሽንት መደፍረስ ካለ እንዲሁም ደግሞ መንቀሳቀስ ማክበድ ካለ፣ ወደ ግራ አካባቢ የሚሰማ ጥዝጣዜ ወይንም ከዚህ ከወገብ ህመሙ ብቻ ሳይሆን ወደ ግርም ዘልቆ የሚሰማ ካለ እንዲሁም ደግሞ ከወገብ ህመሙ ጋር ተያይዞ ክብደት መቀነስ ካለ እነኚህ እጅግ አደገኛ ምልክቶች ናቸው። ምክንያቱም እነኚህ ቀጥታ ከወገብ ጋር የተያያዙ ብቻ ላይሆኑ ስለሚችሉ እነኚህ ምልክቶች እጅግ አደገኛ ናቸው። አፋጣኝም ምርመራ የሚያስፈልጋቸው ናቸው ማለት ነው።
ሌላው ነገር ደግሞ ለዚህ በወገብ ህመም በጣም ጉዳት ሊደርስባቸው የሚችሉ የህብረተሰብ ክፍሎች አሉ። ለምሳሌ ከ50 ዓመት በላይ የሆኑ ሰዎች እንዲሁም ደግሞ ስኳር በሽተኞች፣ ኤችአይቪ በሽተኞች እንዲሁም ደግሞ የአጥንት መሳሳት ወይንም ኦስቲዮፖሮሲስ ያለባቸው ሰዎችም ለወገብ ህመም ጋር የሚመጡ የተወሳሰቡ ወይንም አደገኛ ነገሮች ሊያጋጥሟቸው ስለሚችል እነኚህ ሰዎች ላይ ካጋጠመ በአፋጣኝ የህክምና እርዳታ ማድረግ ይገባናል ማለት ነው። ስለዚህ ለቀላል ህክምና ወይንም ለቀላል የወገብ ህመም ምን አይነት ህክምና ነው የሚፈልገው ስንል የመጀመሪያው የሚቀባ ነው። የሚቀባና የሚዋጥ አለ። የሚቀባ እነኚህ የምታዩቸው አይነት የመድኃኒት አይነቶች አሉ። የሚዋጡም አሉ። እንደዚህ የምታያቸው አይነት የሚዋጡ አሉ። እንዲሁም ደግሞ ፊዚዮቴራፒም ያስፈልጋል። ፊዚዮቴራፒ ህክምና ቀለል ላለው የወገብ ህመም ይመከራል ማለት ነው። የሚቀቡ የሚዋጡ እንዲሁም ፊዚዮቴራፒ ናቸው የሚመከሩት ለቀላል የወገብ ህመም። ሌላው ነገር አጠራጣሪ ምልክቶች እንዳልኳቸው ቅድም አደገኛ ያልኳቸው ምልክቶች ተጨማሪ ካሉ ተጨማሪ ምርመራዎች ሊታዘዙ ይችላሉ። እንደ ኤክስሬይ ወይንም ራጅ ምርመራ እንዲሁም ደግሞ ሲቲ ስካን ከዛም አልፎ ደግሞ ኤምአርአይ ወይንም ማግኔቲክ ሬዞናንስ ኢሜጂንግ ኤምአርአይ ሊታዘዝ ይችላል። እንዲሁም ደግሞ ሽንትና ደምም ምርመራ ሊካሄድ ይችላል። ምክንያቱም ወገብ ህመም ከምን ብቻ ላይ ይነሳ ይችላል? ከወገብ ብቻ ላይ ይነሳ ይችላል። የሆድ ዕቃ ክፍሎች ለምሳሌ ጨጓራ፣ ኩላሊት ህመም ብዙ ጊዜ ሰዎች ኩላሊት አሁን ኢንፌክሽን ሲያጋጥማቸው ወደ ላይ የላይኛው የኩላሊት ክፍላቸው ላይ ወገብ አመመኝ ነው፣ ወገብ አካባቢ ይሰማል። ያ ማለት የወገብ አጥንት ተጎድቷል ወይንም አከርካሪ ላይ ችግር ደርሷል ላይሆን ይችላል። ስለዚህ የደም ምርመራ እንዲሁም ደግሞ አልትራሳውንድ ምርመራ ይመከራል ማለት ነው። ስለዚህ እነኚህ በዋነኝነት የሚደረጉ ናቸው። ሌላው ደግሞ እንቅስቃሴ ማለት ለወገብ ህመም እንቅስቃሴ ይመከራል ወይስ አይመከርም የሚለውን ጥያቄ ስናይ ይሄም የሚወሰነው ምንድነው በሽታው በየትኛው አካባቢ ተነስቷል ነው። ለምሳሌ አከርካሪ ላይ እንዲሁም ደግሞ ነርቭ ላይ የተነሳ ጉዳት ከሆነ እንቅስቃሴ አይመከርም። ችግሩ ሊያባብሰው ስለሚችል እንቅስቃሴ አይመከርም። ነገር ግን የወገብ ጡንቻ እንዲሁም የወገብ ጅማቶች ላይ ከሆነ ማስታገሻዎችን እየተጠቀሙ እንቅስቃሴ ማድረግ ይበረታታል። ነገር ግን የነርቭ ጉዳትና የአከርካሪ የአጥንት ጉዳት ካለ እንቅስቃሴ ብዙም አይመከርም፣ አይበረታታም ማለት ነው። ስለዚህ የተለያዩ ማስታገሻዎች ለወገብ ህመም አሉ እዚህ ላይ የምታዩቸው ማለት ነው። እንደ ሳይክሎ ቤንዘራፒን፣ አይቡፕሮፊን፣ ሜቶካርባሞል ታብ፣ እንደ ሊዶካይን የመሳሰሉት ብዙ ጊዜ ለወገብ ህመም እንደ ማስታገሻ እንጠቀማቸዋለን ማለት ነው። ሌላው ነገር ዲስክ መንሸራተት ነው። ኦኬ የዲስክ መንሸራተት ምንድነው? የዲስክ መንሸራተት ካል ዲስክ እንግዲህ እንደነገርኳችሁ በሁለት አከርካሪዎች መሃል ሁለት አከርካሪዎች እንዳይገናኙና ፍሪክሽን ወይንም ሰበቃ እንዳይኖር የሚከላከል ነው። ነገር ግን በእድሜ ሊሆን ይችላል፣ በከባድ እንቅስቃሴ ወይንም ከባድ ማቴሪያሎችን በምናነሳበት ጊዜ ይሄ ዲስክ ምን ሊሆን ይችላል? ወደ ውጪ የመውጣት እና እንዲሁም ደግሞ ነርቫችንን ወደ ስፓይናል ኮርድ የመሄድ እድል ይኖራል። ስፓይናል ኮርድ ወይንም ነርቭ በነካ ጊዜ ደግሞ እጅግ ከፍተኛ ህመም ያስከትላል። እንዲሁም ደግሞ እስከ እግር ድረስ የሚዘልቅ ጥዝጣዜና ህመምን ሊያስከትል ይችላል ማለት ነው። ስለዚህ ዲስክ መንሸራተት ብዙ ጊዜ በእድሜ እንዲሁም ደግሞ ከባድ እንቅስቃሴ በምናደርግበት ጊዜ ሊከሰት ይችላል ማለት ነው። ስለዚህ ይሄ ነርቭ ካልነካ በስተቀር የነርቫችንን ጉዳት ካልደረሰ በማስታገሻ ምናልባት ብዙ ጊዜ የሚመከረው ምንድነው ማስታገሻ ነው። ነገር ግን ነርቭን የሚነካ ከሆነ ይሄ ምናልባት ቀዶ ህክምና ሊያስፈልግ ይችላል። ቀዶ ህክምና ሁሉ ጊዜ ለዲስክ መንሸራተት ሁሉ ጊዜ ቀዶ ህክምና መፍትሄ አይደለም። ነገር ግን ቀጣይነት ያለው የነርቭ ማነካት ካለ ነርቭን ወይንም ስፓይናል ኮርድን በተከታታይነት እየነካ ከመጣና በሌላ ህክምና ሊድን ወይንም ሊሻል ያልቻለ ከሆነ ለዲስክ መንሸራተት ቀዶ ህክምና ይመከራል። በቀዶ ህክምና ዲስኩን ወደ ቦታው የመመለስ እንዲሁም ደግሞ የነርቭ ጉዳትን የመቀነስ ስራዎች ሊሰሩ ይችላሉ ማለት ነው። ሌላው ነገር ደግሞ አከርካሪ መንሸራተት ነው። ይሄ ስፖንጂሎሊቴሲስ የሚባለው የአከርካሪ መንሸራተትም ይሄም ከእድሜና ሌሎች ከባድ እንቅስቃሴ ከባድ ዕቃ ከማንሳት ጋር የሚያያዝ ነው። ይሄ ብዙ ጊዜ ለህክምና ያስፈልገዋል። አብዛኛውን ጊዜ የአከርካሪ መንሸራተት አፋጣኝ ህክምና ያስፈልገዋል። ነገር ግን ወደ ህክምና እስከምንሄድ ድረስ
ህመሙን ለመቀነስ ሙቅ ውሃ አካባቢ ላይ በማድረግ እንዴት ነው የወገብ ህመም የምንከላከለው የሚለውን እናያለን። ለመከላከል እንግዲህ አንደኛው እረፍት ነው። በቂ እረፍት ሰውነታችን ይፈልጋል። አከርካሪያችንን በቂ እረፍት ማድረግ አለብን። ከባድ ዕቃ ከማንሳትም መቆጠብ አለብን። እንዲሁም ደግሞ ማጨስ የመሳሰሉት ነገሮችም ሰውነታችን ወይም አጥንታችን የያዘውን ካልሲየም እንዲሁም የሌሎች ንጥረ ነገሮችን ሊጎዱ ስለሚችሉ ማጨስ አይፈቀድም። እንዲሁም ደግሞ ክብደት መቀነስም አንዱ መከላከያ ዘዴ ነው ማለት ነው። እነኚህን በማድረግ መከላከል እንችላለን። ህክምናዎቹም የነገርኳችሁን ይመስላል ማለት ነው። እንግዲህ በቂ መረጃ ስለ ወገብ ህመም አይነቶችና መፍትሄያቸው አግኝታችኋል ብዬ አስባለሁ። ኮመንት ላይ ደግሞ ጥያቄ ካላችሁ መጠየቅ ይቻላል። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሌሎች መረጃዎችም እንዲደርሷችሁ